ማች ተመልካቾቻችን ጨዋታው እንደቀጠለ ነው። ባዶ ለባዶ 27 ደቂቃ ላይ ደርሰናል። አሁን ኳሱን መሃል ሜዳ ላይ ክሪስታል ፓላሶች ካንቮ ኳሱን ላክሮ ለሪቻርድስ በረጅም ኳሱ መታ። ሪቻርድስ በነፃነት ማርጋ ኳሱን ተቆጣጠረ። የቀድሞ ክለቡን እየገጠመ ነው የሚገኘው ፎደን እንደዚህ ሙትት ይበል። ማቲያስ ኑኔዝ ኳሱን ቲሙ ተኝተዋል ዛሬ ማጥቃት ላይ በተለይ በርናንዶ ሲልቫ ፍላጎት የላቸውም። ሲቲ ራሱ የቶሎ የሚመጣው ተዘግቶባቸው ነው። መዘጋቱ ብቻ ነው። ይኸው እስኪ ብዛቱ የመዘጋቱ ብቻ እንዴት አድርገውታል። ኩሳኖቭ ተመልከት። አንድ በርናንዶ ሲልቫ ነው ክሬቲቪቲ ዋይ እሱ ብቻውን የሁሉ ልጆች እንዴት ያስከፍታል። ማቲያስ ኑኔዝ ኳሱን ወደኋላ መለሰ። ተመልከት። ሳቪኒዮ ሲሰጡት ወደኋላ ነው። ኩሳኖቭ ገሂ እዛው ኳሱን ለጆስኮ ግቫርዲዮል። ሳዳ አሊ አዳራሽ ተከራይተ የኳስ ትንቢት ለምን አትናገርም ብላኛለች። ቹቻን መርጫለሁ። ከቹቻ ጋር ከቻልሽኝ አዳራሽ ፈልጊልኝ በላት። አዳራሽ ፈልጊ ሳዳ። ሞርገሂ ኳሱን ወደፊት ዞር ለማሄድ ጥረት እያደረገ ይገኛል። በርናንዶ ሲልቫ ፖርቹጋላዊ የመጨረሻ ዓመቱ ነው። በዚህ እያሳለፈ ያለው አስደናቂ ንክኪ ነበረ። ላክሮ ኳስ አጸዳ። ገሂ በርናንዶ ሲልቫ ግማሽ ሜዳ አድርገውታል ሲቲዎች። ኳሱን ካውንተር ካገኟቸው ግን አደጋለው። አሁን ኳሱን ማቲያስ ኑኔዝ ለአራት ገባው አስጣሉት። ለአራት ገባው ነው ኳሱን ያስጣሉት። ጥፋት ሰርቶብኛል አለ። ጨዋታውን ዳኛው አስቀጠሉ። ተጋደሉ። ማቲያስ ሳቪኒዮና ግራስነር አበዱ። የርሜ ፒናውና ለ10 ሚሊዮን ፓውንድ ነው የሚዋደቁት ክሪስታል ፓላሶች። የ10 ሚሊዮን ፓውንድ ጨዋታ ነው ጨዋታ። ኩሳኖቭ ካቴና ነው የሰሩት እኮ ከባድ ካቴና፣ የጣሊያን ካቴና። ራይናይት ኑሬ ማርገሂ ጨዋታው ስለማይፈጠን ብዙ ኢነርጂ ሉዝ አደረጉ። ገሂ ኳሱን ተቀበል እያለ ነው በአካል እሺ፣ ግርምዬ ተቀበል እያለ ነው። ከዚህ እንቅስቃሴ በኋላ መጣበታለሁ። እሺ፣ በቀኝ መስመር አቅጣጫ ሳቪኒዮ ኳሱ ለማቲያስ ኑኔዝ ረጅም ኳሱ ወደ ግራ መስመር አቅጣጫ ለራይናይት ኑሪ ለማርገሂ ወደኋላ ኳስ ተመለሰ። ተቀበል እሺ፣ በአካል ስዩም ተቀበል እያለ ነው። እውነት ነው ያንቀላፋል ቹቻ ገዝዬ ማፍጥጦ ይቋጥራል ላቻ ብሎታል። እንዴት አወቀ እባክህ? ደን አንደርሰን ግርምሽ ይህን ሸልሙልኝ። ከየት አምጥቶ ነው የገጣጠመዋል? ኩሳኖቭ ኳሱን መለሰ። ከባድ ነው። አስደናቂ ጥበብ ነው። አስደናቂ ጥበብ። ቲክቶክ ላይ ደግሞ ተቀበል ያየው መሰለኝ። እስቲ ወደኋላ አገኘሁት። ይሄ ደጋግሞ ይግጠም ይቆጥራላቸው። ሞርገሂ በግራው ስሩ አቅጣጫ ጆስኮ ግቫርዲዮል። ዛሬ ግን የአርሰናል ደጋፊዎች ይቆጥራሉ ለዚህ ጨዋታ እንዴ? ታዲያ ቀላል ይቋጥራሉ። እንደገና ቀድሞ ለመጨፈር ለዚህ ካልተቋጠርማ ሌላ አይቋጠርም። ቀድሞ ለመጨፈር ለምን ለቀድሞ አይደለም እንዴ? ሜዳ ላይ ዋንጫ ማንሳት እንዴ ትልቅ ቫልዩ አለው እኮ። ቀድሞ ለመጨፈር ምን ለሱ ነው። አስደናቂ ኳስ ሴሜንዮ ምን አይነት ኮንትሮል ነው ያደረገው? ምን አይነት አስደናቂ ኮንትሮል! ኳስ በእጅ ተነካ ግን ይመስል ነበር። አይት ኑሬ ገሂ ረጅም ኳስ ለሳጥን ላከ። ኳስ ተመለሰ። አሁን ኳሱን ወደፊት ዞሮ መሄድ ብሬናን ጆንሰን ጥረት ሲያደርግ ገሂ አስጥሎታል። ገጨት አድርገው ማቲያስ ኑኔዝ 31 ደቂቃ ጨዋታው ባዶ ለባዶ ነው። 31 ደቂቃ አልፈዋል። ባዶ ለባዶ ናቸው። ፎደን አስደናቂ ኳስ ሴሜንዮ ሸለቀቀው። አንቶን ሴሜንዮ አስደናቂ ኳስ ነው። በስሩ ፓስ የተላከለት አስደናቂ አጨራረስ። ሴሜንዮ ከጎል ጋር ተኮራርፎ ሰንብቶ ነበረ። አሁን ጫናውን ተቋቁሞ ኳስና መረብ ማገናኘት ቻለ። ቡንዛ ሴሜንዮ ማንቸስተር ሲቲ ቦናንዛ እንብሏለን። ምንድን ነው ያለው? እንብሏለን እንጎርሷለን። ጎረስኩት ነው ጠቀለል ነው። የሆነ ነገር ተሰጠኝ ነው። ምንድን ነው? በርናርዶ ሲልቫ ነው ስራ አጎረሰኝ። ማቲያስ ኑኔዝ አጎረሰኝ። ዋው ፎደን ይገርማል። የተረከስ ኳስ ነው። ገነዛቸው ተከላካዮች ገንዞ ነው የጣላቸው። ገነዛቸው በተረከስ የሚገርም ኳስ አጎረሰኝ ነው ያለው። አጎረሰኝ ነው ፎደን። ልክ ነው፣ አጉርሶታል። ሶፊ እኔ ግን መጠባ አይደለም የሁለት ነጥብ ልዩነት የሁለት ነጥብ ልዩነት ከዛ ፍቻ። እሺ ግርሜ ይሁን ካሲን ጠብቅ ትንሽ ገና 32 ደቂቃ ነው። ግድ የለም ጨዋታው ይለቅ። ወሽመጡን የበጠሰው ዛሬ ክሪስታል ፓላስ በማንቸስተር ሲቲ ይሸነፋል
አርሰናል በርንሌይን ያሸንፋል። አርሰናል ፓላስ ላይ ያሸንፋል። ፓላስ ላይ ዋንጫውን ይወስዳል። ግን ልዩነቱ የ2 ነጥብ ልዩነት። አስደናቂ ኳስ ማቴታ ኳሱን አገኘኋቸው። አሁን ሚሼል ዶናሩማ አስደናቂ ኳስ ሴቭ አደረገ። ቀላል ኳስ ነው። አስደናቂ ሴቭ ነው ያደረገው ዶናሩማ። የማዕዘን ምት ለክሪስታል ፓላስ የማዕዘን ምት። ማቴታ ቆንጆ ኳስ ነው ለታይሪክ ሚሼል። ቆንጆ ሙከራ ነው። ሚሼል ውሳኔው ድንቅ ነው። ግብ ጠባቂው ዶናሩማ ግን ዝግጁ ነበረ ለኳሱ። ኒር ፖስት ላይ ፋር ፖስት የሚመርጠው አሪፍ ነበር። ይሻል ነበር። የማዕዘን ምት የኤርሚ ፒኖ ምልክት ሰጠ። ታሪክ ሚሼል በዘንድሮው ውድድር ዓመት 1 ጎል ነው ያስቆጠረው አስቶን ቪላ ላይ። አስደናቂ የማዕዘን ምት ለዶናሩማ። ከባድ ኳስ አልነበረም፣ ተቆጣጥሮታል። በርናርዶ ሲልቫ ኳሱን ወደፊት ለመሄድ ሞከረ። ኳስ ነጠቀ፣ ነገር ግን ዳኛው ጥፋት ሰርቷል አሉ ማርክ ሂውዝን። ፎደን ይቅርታ እየጠየቀው ነው። አመቶታል። እስኪ እንየው በመልሶ ይት አሁን የነጥብ ልዩነት ወደ 2 ዝቅ ብሏል። ማንቸስተር ሲቲ እንደገና ነፍስ ለመዝራት ላለመሞት የሚደረግ ጥረት ነው። ኩሳኖቭ ኳሱን ለማርጋሄ ገኪ ለራይናይት ሩሬ ለማርጋሄ ማርጋሄ ረጅም ኳሱ ወደፊት ጣላ። ኡመር ማራሙሽን ለማገድ ነበር፣ ኳስ ተገጨ። አስደናቂ ኳስ ኤርሚ ፒኖ ጀፈርሰን ለርማ ማርኪዩዝ ቆንጆ ኳስ ወደፊት ይዘው እየሄዱ ነው። ማርኪዩዝ ኳሱን ያሻቸው ነው። ማርኪዩዝ ረጅም ኳስ ወደፊት ጣለ። ሙኞች ከጨዋታዎች አልነበረም። ሙኞች ወጥቶ ነው ናቸው ገብቶ ነው የተመለሰው ወደዚህ። በቅጣት ምት ጨዋታውን እዛው አስጀምረዋል። 1-0 ማንቸስተር ሲቲ በአንቷን ሲሜኒዮ ጎል እየመራ ነው። 1-0 ረጅም ኳስ 4-4-2 አሰርቶበት መጥቷል። ረጃጅም ኳስ ማርጋ የነገራቸው ይመስላል። ፔፕ ጋርዲዮላ 4-4-2 አድርጎታል። ማራሙሽና ሴሜኒዮ 2 አጥቂ ያለ በእንደዛ አይነት ማርጋሂ የሚያገኛቸውን ኳሶች በረጅም ነው መስጠት የሚሞክረው። ጋቫርዲዮል ኳስ ወደ ኋላ ተመለሰ። በርናርዶ ሲልቫ ኩሳኖቭ ሳቪኒዮ ወደ ኋላ ኳስ ተመለሰ። ኩሳኖቭ ጋሄ ረጅም ዓመት ሆነ። አሳሩ አገኟቸው። ሳቪኒዮ ለሁለተኛ ጎል። ሳቪኒዮ አሁንም ኳሱን ማራሙሽ ሰራቸው። አስደናቂ መከላከል ላክሮ አስተካከለው። የራሱ ስህተት ነው። ላክሮ አስተካከለው። የላክሮ ስህተት አይደለም፣ ሪቻርድስ ነው። ሪቻርድስ ቅድምም ግብ ሲቆጠር የሪቻርድሰን ሙቭመንት በጣም ደካማ ነው። አሁንም ኳሱን የሚያበላሸው እሱ ነው። ማራሙሽ ኳሱን አንድ ገፍቶ ለመሞከር የሚያስብበት ሰዓት ነው። ላክሮ ከኋላ መጥቶ የነጠቀው የማዕዘን ምት ለክሪስታል ፓላስ። ባለፈው ቅዳሜ ተቀይሮ ገብቶ ብሬንፎርድ ላይ ጎል ማስቆጠሩ ይታወሳል። ማራሙሽ ፎደን የማዕዘን ምቱን አሻገረ። አደገኛ ኳስ ይመስላል። ጋቫርዲዮል ገጨ። ሂውዝ ኤርሚ ፒኖ ቆንጆ ኳስ ካውንተር አታክ እየወጡባቸው ነው። ኩሳኖቭ አስደናቂ ሁኔታ ተንሸራቶ ነው ኳስን የመለሰው ኡዝቤኪስታናዊው። በመጪው የዓለም ዋንጫ ከ30 ቀን በታች በቀረው የዓለም ዋንጫ ላይ የሚጫወት ይሆናል። ኡዝቤኪስታን ብሔራዊ ቡድን እየመራ ጋሂ ኩሳኖቭ በርናርዶ ሲልቫ ጋሂ ራይናይት ሩሬ ኳሱን ሴሜኒዮ ማራሙሽ እየገባለት ነው የሚገኘው። ሴሜኒዮ ወደኋላ ኳሱ መለሰ። ጎል አስቆጣሪው ዛሬ ሙቭመንቱ ቆንጆ ነው። ሴሜኒዮ ራይናይት ሩሬ ማርጋሂ ኩሳኖቭ ቆንጆ ኳስ ወደፊት ማራሙሽ በርናርዶ ሲልቫ። አሁን ክሪስታል ፓላስ በተወሰነ መልኩ ግርምሻታል ዲስኦርጋናይዝድ የሆነ ነው። ከጎሉ በፊት እያንዳንዱን እንቅስቃሴ ይከታተላል እግር በእግር። አሁን ሲቲዎች ተጠግተው ሲጨምቁት ስፔስ ማርኩንም አንቱማን ማርኩንም ማድረግ አልቻለም።
ሲቲ በጣም ተጽዕኖ የፈጠረበት። ፓላስ እንደዚህ እኮ ነው። ፓላስ አንድ ጎል ካስቆጠርክበት ፕላኑን የሚያጣ ወይም የመጀመሪያ እቅዱን የሚፈርስበት ቡድን ተዘበራርቋል። ለዛ ነው እኔ ቅድም ያልኩትም የአርሰናል ደጋፊዎች የዛሬውን ጨዋታ እንዲሁ ተመልከቱት እንጂ ለቋጠሮ የሚሆን ጨዋታ አይደለም ማለት እንዲቋጥረህ ምናምን በቃ አይ ፓላስ ልክ አይደለም የምትለው አይነት ጨዋታ እንዳልሆነ ነው። ይሄን እኔ እንግዲህ ካለኝ ሲገባም ለመከላከል እንጂ ለማጥቃት አልመጣም። ጭራሽ ደግሞ አሁን መከላከሉን ማደጋ ውስጥ ገባ። ሲቲ ይደግማል፣ ሌላ ጎል ጠብቅ፣ ሌላ ጎል ይደግማል በእርግጠኛነት። አልቴስ ሩጫ ግንቦት 9 የፊታችን እሑድ ይከናወናል። መነሻና መረሻውን ሰሜት ፍየለቤት በማድረግ 10ኛ ጊዜ ነው የሚከናወነው። ከልጆ ከቤተሰቦ ጋር አሪፍ መዝናኛ ያሳልፉ። የመሮጫ ቲሸርቱ 900 ብር ብቻ ነው በሲቢ ብር። እንደዚሁም ባልቴስ ጂም ሰሜት ባልቴስ ጂም ለገጣፎ ያገኟቸዋል። 0961070777 ላይ ደውሉላቸው። ዶክተር መቤት ጥርስ ሕክምና ማዕከል ለጥርሶች ችግር የሚያዳግ መፍትሄ። አስረናይ ኳስ ማራሙሽ ደገሙት። እየነገርኩህ ሁለተኛ ጎል ይደግማሉ ገና እያሉ ያስታውቃል። ወዛው በአስደናቂ ሁኔታ ዜጎቹን ሁለተኛ ጎል አስቆጥረው ወደ ረፍት የሚያመሩበትን ዕድል የፈጠረበት ሂደት ፈጥሯል። 8 ደቂቃ ልዩነት ቦንዛ ማርሙሽ ቦንዛ ማንቸስተር ሲቲ ቦናንዛ ፓፓፓፓፓፓፓ ቸርኬና ሃላንድ ተጋጋሉ፣ ተሳሳቁ። ለዛ ነው ያልኩት የአርሰናል ደጋፊዎች በቋጠሮ ጊዜያችሁን ምሽታችሁን አታባክኑ። ለቋጠሮ የሚሆን ጨዋታ አይደለም የሉበትም። አይሆንም፣ በቃ የማይሆን ነገር ነው። ለዛ ነው እንደውም ሲቲ ጎል ይደግማል ብዬ ተናግሬ 1 ደቂቃ ከምናምን በኋላ ነው ጎሉ የተቆጠረው እንደተመለከት ነው። አስደናቂ አጨራረስ ማርሙሽ ማርክ አላረጉትም። ፎደን ቆንጆ ኮንትሮል ነው ያደረገው። ማርሙሽ አስደናቂ አጨራረስ የፎደን የመጀመሪያ ንክኪ ያስቦት ሳያስበው ድንቅ ነበር። 2 አሲስት በጨዋታ ላይ የሴሜኒዮም የማራሙሽም አሲስት የፊል ፎደን ነው። እግር ነክቶ ነው የገባው። የሶስት ተከላካይ ጋርዲዮላ ደስታውን እየገለጸ ነው። ወደ ፈጣሪው ወደ ሰማይ እያየ ያው በተደጋጋሚ የሃይማኖት ሰው አይደለሁም ሲል ይደመጣል ፔፕ ጋርዲዮላ። 10 ሚሊዮን ፓውንዷን እኛ እንሰጣችኋለን ልቀቁ ነው ይመስል ይቀድማል ሲገቡ ሰውዬ አሸት አድርገው ባይ ዘ ዌይ አሁን እኮ ሲቲ ምንም ክሪስታል ፓላስንም ቢያሸንፍ በሱ ቁጥጥር ስራ ነው ወጥቷል ከእጁ። በቃ ያለ ጨዋታው ድምቀት ነው እንደዚህ የምንለው እንጂ ምንም እንትን የሚል ነገር የለም። ለዛ ነው አይ ስለዚህ እኔ ከቅድም ጀምሮ ደጋግሜ ያልኩት የአርሰናል ደጋፊዎች ለቋጠሮ አትሂዱ፣ ሲሪየስሊ አትሂዱ። አይሆንም። ለዛ የሚሆን ጨዋታ አይደለም። ሲቲ በሜዳው ነው እንዴ? ሲቲ የሚያሸንፈው ጨዋታ ነው፣ በሜዳው ነው በደንብ ነው። ለዛ ነው ኢቭን ጎል ይደግማል እንዳልኩት ጎል ይደገማል። ለዛ ነው ግርምሽ በፊት 5 ጨዋታ እየቀረው ራሱ አብዛኛው የእግር ኳስ ቤተሰብ ሲተነበይ በርንማውዝ እና ኤቨርተን ሊያስጥሉት ይችላሉ ነው እንጂ ፓላስ ያስጥለዋል የሚል ሳቤም አልነበር። እንደውም ከፓላስ ይልቅ ብሬንፎርድ ትንሽ ኃይል የተቀላቀለበት ጨዋታ ስለሚጫወት ምናልባት ብለህ ጠብቃለህ እንጂ እኔ ሲቲን የሚገዳደሩት ኤቨርተንና በርንማውዝ እንደሆኑ እኔና ሶፊ ደግመን ተናግረን ነው። በርንማውዝ አንደኛ ለአውሮፓ መድረክ ነው የሚጫወት፣ እንደገና ጠበቅ ያለ ቲም ነው። ማንቸስተር ሲቲ 11 ጨዋታ ሳይሸነፍ መጓዝ ቀላል ነገር አይደለም። 2-0 ክሪስታል ፓላስን እየመራ ነው። ኦማር ማራሙሽና አንቷን ሲሜኒዮ የጎሎቹ ባለቤት ናቸው። ሁለቱንም አሲስት ያደረገው ረጅም ጊዜ በኋላ ወደ ቋሚ 11 የመጣው ፊል ፎደን ነው። ውብ አሲስቶች ነው ማድረግ የቻለው ፎደን ዛሬ ሙዱ ላይ ነው። ከረፍት በፊት ተጨማሪ ጎል ላለማስተናገድ ፓላሶች እየተከላከሉ ነው። አሁንም አፈግፍገዋል አሙኛዎች። በአንጻሩ አርሰናል በርንላይን ታየዋለህ ምን ያህል ጎል እንደሚያዘንብበት ማለት ነው። ያሸንፈው በደንብ አድርጎ በርንላይን ያሸንፋል። ምሬት ላይ ስለሆነ ፓላስንም ታየዋለህ እንዴት እንደሚያደርገው ማለት ነው። ፓላስ ለዋንጫ ከ2 ቀን በኋላ ስለሚጫወት ፎደን ከረፍት በፊት የአሲስት ሃትሪክ ሊሰራ ነበረ። ፎደን የአሲስት ሃትሪክ ሊሰራ ነበረ። ፎደን አሸማቀቀ። አሁንም ሌላ ኳስ በርናንዶ ሲልቫ ወዴት ነው የመጣው? ኳስ ተነሳበት። በርናንዶ ሲልቫ ፎደን ቤንች መሆኑ በጣም አይቆጨው ይመስላል። 3ኛ አሲስት ያደርግ ነበረ። የአሲስት ሃትሪክ ከረፍት በፊት አስደናቂ ኳስ ነው። ዴን ኤንደርሰን ያዳነው አስደናቂ ኳስ ገባርዲዮል አስደናቂ የግንባር ኳስ ነው። ገባርዲዮል ዴን ኤንደርሰን ኳስ ነው ቶታል። ሄንደርሰን በረጅም ኳስ መታ።
አሁን ኳሱን በድጋሜ ወደፊት ለኡማር ማራሙሽ ዴን ኤንደርሰን አገኛቸው። ፎደን በረጅም ኳሱን ወደ ጎል አደጋ ያለው ኳስ ነበረ። ሴሜኖ ሸፍኗል። ሳቪኒዮ አስደናቂ ኳስ ነበረ። ወደ ውጭ ወጣ። ፓላስ ተሸበረ። ግርምሽ ፓላስ እንደዚህ እኮ ነው። ፓላስ ድንብርብር ወጥቷል። አንድ ጎል ካስቆጠርክበት የፕላን ኤው ብትንትር ነው የሚወጣው። ኧረ የለም ደግሞ ፓላስ በጣም የሚገርመኝ ባህሪው ፕላን ቢ የለውም። አይ እኔ ገርሞኛል። እንደ ታረደ ዶሮ ስታርደው ሳፋውን ወይም የከደንክበትን ነገር ለመገልበጥ አይደል የሚሞክረው? እየተደባደበ በጣም ገቱ ኃይለኛ ቡድን እንደሆነ እናውቃለን። ግን ፍርስርስ ነው ያለው። አስደናቂ ኳስ ተጣለ ወደፊት። ብሬናን ጆንሰን ፈጣን ተጫዋች ነው ከማርጋይ ጋር። አሁንም ብሬናን ጆንሰን ቆንጆ ኳስ ሲመስል ነበረ፣ ነገር ግን አሲስቱ ልክ አይደለም። አዎ ማቲያስ ኑኔዝ ኳሱን መልሶታል። አይት ኑሬ፣ በርናርዶ ሲልቫ፣ ገሂ አስደናቂ ኳስ ሪያን አይት ኑሪ ኳስ ተነጠቀ። ነገር ግን እንደገና በርናርዶ ሲልቫ ከጨዋታ ውጪ ብሬናን ጆንሰን ስለነበረ ጥያቄ አንስተዋል። ራያን አይት ኑሪ ጉዳት አስተናግጃለሁ ብሎ ወድቋል። ጉዳት አስተናገደ ይመስላል። ፎደን በተረከዝ የሰጠበት መንገድ፣ ሴሜኒዮ የጨረሰው መንገድ በጣም የሚገርም ነው። ሁለቱም አሲስቶች በጣም ውብ ናቸው። የሴሜኒዮ የመጀመሪያው ጎል ደግሞ በጣም ፎደን በተረከዝ የሰጠበት መንገድ በጣም የሚገርም ነው። ማራሙሽም አስደናቂ ስራ ነው የሰራው። ሁለቱም ከተመሳሳይ ቦታ ሁለቱም በወገባቸውን ተጠቅመው ነው ጎል ያስቆጠሩት። ደወሉለት መሰለኝ መልስ ሰጠ። ግርምሽ ምን አለች? ቹቻ ሐሜተኞች ግርምሽና ገዙ እየሰማችሁ ነው። ከወንበሬ ላይ ተነሳለ ደውለውለት። እንግዲህ ያሰብ እኛ 10 ደቂቃ ገና ጨዋታው ተጀምሮ 10 ደቂቃ ላይ አንተን በ45 ደቂቃ ይመልሳል። ተደውሎለት ተነግሮት አንድ ደቂቃ ብቻ ተደውሎለት ነው። በቃ እኔ ለምን እንደሆነ ታውቃለህ? እኔ ለሹቻ ስከራከር ነበር። ስለዚህ ገብቷል። ተደውሏል። አሁን ግርምሽ ምን አለው? ሶፊያ ግርምሽ ምን አለው? አይ ሹቻ ተኝተሃል። የእንቅልፍ ክኒን ቢሰጠው አይተኛም ያለውን ሰውዬ እምታሙኝ ሐሜተኞች አለ። አስፎገረ ራሱን አስፎገረ። በቃ ተደውሎለት አልኩ እኮ። የመጀመሪያው አጋማሽ ተገባዷል። አድማጭ ተመልካቾቻችን ፊል ፎደን ማጂካል ምታታዊ አስማታዊ እንቅስቃሴ ባሳየበት የመጀመሪያው አጋማሽ ውብ ኳስ ለሴሜኒዮ፣ ውብ ኳስ ለኡማር ማራሙሽ፣ ሁለቱም ደግሞ ድንቅ አጨራረስ። አዎ ምናልባትም የአሲስት ሃትሪክ ሊሰራ ይችል ነበር ጋቫርዲዮል የግንባር ኳሱን ዴን ኤንደርሰን መስመር ላይ ባያወጣበት። ማንቸስተር ሲቲ የመጀመሪያውን አጋማሽ ኢታር ላይ ማንቸስተር ሲቲ 2 ክሪስታል ፓላስ ባዶ ሆኖ ተጠናቋል። እኔ እኮ ደግሞ ለሹቻ መከራከሬ እኮ ወጭቁኝ እሰይ እንኳን አይሰማማ የውለ ወይ ተደውሎለታል እየቦጨቁ ነው ተብሎ ወይ ያየ ሰው ነግሮታል። ገና 10ኛው ደቂቃ ላይ የቦጨቅ ነውን በ45ኛ ደቂቃ ቦጨቃችሁን ሰምቻለሁ። ወይ አንተ በታሪ ወደኋላ አንቺ ግርምሽ እኔን ይበለኝ እኔን መከራከሬ ደግሞ ዝም ብለህ ብቦጭ የእንቅልፍ ኪኒን ቢሰጠው ደግሞ አረጋግጠው። እኔ እኮ ቹቻ አልተኛም ብዬ አይደለም የእንቅልፍ ኪኒን ቢሰጠው አይተኛም ምናምን። አይ መተኛቱን አረጋግጥኩኝ። ቹቻ ተቀስቅሶ ነው። አሁን በዛ ላይ ግቫርዲዮል ኳስ እየገባ ይገኛል። ግቫርዲዮል ለሴሜኒዮ ለመሰንጠቅ ነበር፣ ነገር ግን ሪቻርልስ ኳስ አስጣለ። ክሪስታል ፓላስ ወገቡ ተሰብሯል። አዳም ዋርተንና ኧረ የለም እኮ ሶፊ ዳይቺ ካማዳ አለመኖራቸው እንዴ ካውንተሩ በፍጹም ባዶ ሆኗል። ጀፈርሰን ሌልማ ከአምስቱ ተከላካዮች እንዳንዱ ነው የሚቆጠረው። ኳስ የዳይቺ ካማዳና የአዳም ዋርተን አይነት ባህሪ ያለው አማካኝ አይደለም። እነሱ ኳስ ሲያገኙ በጣም ፈጣኖች ናቸው። ኳስ ነጥቃሉ፣ ያደራጃሉ። እሳቤም የለውም ቲሙ። ሌላ ኳስ አሁን ቀይ መስመር ላይ ቢጫ ካርድ መስጠት አለባቸው። አፍጥኖ የመጫወት ሐሳቡ ኩሻኖቭ ግቫርዲዮል ኳስ ወደ ጮታ ቢጫ ካርድ። ዳኛው ቢጫ ካርድ መዘዙ። ቢጫ ካርድ መዝዟል። ታይሪክ ሚሼል ላይ እስኪ ሳቪኒዮ ላይ
ታሪክ ሚሸል ልክ ያሉን አገባው ረግጦታል። ባይዘው እንደዚህ አይነት ጨዋታዎች መጥፎነታቸው እንደዚህ አይነት ጉዳቶች በተለይ ወሳኝ ተጫዋቾች ላይ የፊት ለፊታችን ቅዳሜ ዋንጫ ጨዋታ ስላለበት ሲቲ ጥንቃቄ አድርገው ነው የሚጫወቱት። ለዛ ነው እንቅስቃሴዎቹ በሙሉ የተቀሳቀሰ ጨዋታ የምናየው። ለዛ ነው ሁለቱም ሲቲ ልክ ነው እንዴ የዋንጫው ጨዋታ ይበልጥበታል። ደግሞ ዊን አድርጓል። አሁን ከ2-0 እየመራ ነው። ክሪስታል ፓላስ ሲጀምር ጥሩ ነበር፣ ሲቲን ያስጨንቀዋል ብለን ነበር። እግር ኳስ ግን ያው የምታየውን ነገር ነው የምታስቀምጠው። መጀመሪያ ላይ ያ ነው የሀሳባችን። በጣም ክራውድ ነበረ፣ መከላከሉ ገቱ ምናምን። ከአንዱ ጎል በኋላ ግን ፈራረሰ። ስለዚህ ደግሞ ያው ጥሩ ስትሆን ጥሩ ትባላለህ፣ ጥሩ ሳትሆን ስትቀር ደግሞ ምንም ጥያቄ ግራ መስመር ላይ የረሜ ፔኖ ለሪቻርድስ ሙኞስ 55ኛው ደቂቃ ማንቸስተር ሲቲ ክሪስታል ፓላስን 2-0 እየመራ ይገኛል። በመሪው አርሰናልና በተከታዩ ማንቸስተር ሲቲ አሁን የ2 ነጥብ ልዩነት ነው ያለው። ሌርማ ከርፋፋ ነው። ሌርማ በጣም ሶፊ በገለጸው ልክ በጣም ከርፋፋ ነው። ሳቪኒዮ ፌልፎተን ሳቪኒዮ ዶላ ማቲያስ ኑኔዝ ፊልፎተን በርናንዶ ሲልቫ ክረምት ላይ ማንቸስተር ሲቲን ከሚለቁ ተጫዋቾች መካከል አንበሉ በርናንዶ ሲልቫ አንዱ ነው። ሲልቫ ግራ መስመር ላይ ለአይት ኑሪ ወደኋላ ለማርጌሂ ቀይ መስመር ላይ ግቫርዲዮል ሌላ ኳስ አይት ኑሪ በርናንዶ ሲልቫ ማርጌሂ በርናንዶ ሲልቫ አይት ኑሪ ወደኋላ ለማርጌሂ መለሰለት። ማርጌሂ የሚያሻማ ይመስላል። ረዥም ኳስ ቀይ መስመር ላይ ለሚገኘው ለሳቪኒዮ ሳቪኒዮ ኮንትሮል አደረገ። ሳቪኒዮ አጠፋ። ማቲያስ ኑኔዝ ክሮስ አደረገ። ሪቻርድስ ተጨረፈበት። አይት ኑሪ የመታውን ኳስ ሙኞስ ጨረፈ። የማዕዘን ምት ለማንቸስተር ሲቲ ሆኗል። ናታን አኬና ዶኩ ተቀይሮ ሊከቡ ነው። ጋርዲዮላ ሰው ሊቆጥም መሰለኝ አይደለም፣ ጎል ፈልገው አይደለም፣ ለቀጣይ ጨዋታዎች ላይ ይገባኛል እንደ ማሟሟቂያ የሚጠቀሙበት ጨዋታ አክቲቭ እንዲሆኑ ነው። ነገር ግን ግርምሽ ከዚህ ውስጥም ምናልባት አይደለም ማቲያስ ኑኔዝ ወጣ፣ ናታን አኬ ግቫርዲዮል ወጣ። ማቲያስ ኑኔዝን እያሳረፈ ነው። ኑኔዝን እያሳረፈው ነው። ቀኝ ፉልባክ ጋር እያሳረፈ ነው። ምንም ጥያቄ የለም። ናታን አኬ ተቀይሮ ገብቷል። አድማጮቻችን ኑኔዝና ግቫርዲዮል ሁለቱ ፉል ባኮች ወጥተዋል። ናታን አኬና ዶኩ ገብተዋል። ግቫርዲዮልም ከጉዳት ስለመጣ በቂው ነው። 60 ደቂቃ ያህል ድረስ እንደዚህ ከተጫወተ በቂው ነው። አየህ ማኔጅ የሚያደርግበት መንገድ ጋርዲዮላ ትልቅ ኳሊቲ ነው። ዶኩ ግቫርዲዮልን ተክቶ ነው ወደ ሜዳ የሚገባው። ጀረሚ ዶኩ በግራ ክንፍ ላይ የሚጫወት ይሆናል። ዶኩ ካለ ጎል አለ፣ ምንም ጥያቄ የለውም። ፊልፎደን ቅጣት ምን ሊመታ ነው? የማሰምት አሻማ ዶኩ ሴሜንዮ ዶኩ የመጀመሪያ ንክኪው ዶኩ ግን በርናንዶ ሲልቫ አገዘው። ዶኩ ወደኋላ አይት ኑሪ እንደገና ሌላ ኳስ እዛው አጠገቡ ለሚገኘው ለማርጌሂ ጌሂ ለናታን አኬ አኬ ለበርናንዶ ሲልቫ በርናንዶ ሲልቫ ወደኋላ መለሰ ለማርጌሂ ጌሂ እንደገና ለበርናንዶ ሲልቫ በርናንዶ ሲልቫ ኳስ ይዟል። ድሪብል እያደረገ ይገኛል። ዛሬ የተከላካይ አማካይ ነው ታውቃለህ። በርናንዶ ሲልቫ እንደገና ሌላ ኳስ ክሪስቲያኖቭ ፎደን ሴሜንዮ ፎደን አይት ኑሪ
ኦማር ማርሙሽ ዶኩ ምንድነው ተተረማመሰ ሲቲ ራሱ ኦማር ማርሙሽ ዴን አንደርሰን ኳሱን እንዲወጣ አደረገው። ተቀበል መጥቷል። ግርሜ ምን ተባለ? ይስ አርሰናል ካልያዘ የዋንጫውን ጆሮ መቼም አላነሳም እጄን ከቋጠሮ ብሏል። ያዘ እንጂ አሁን እኮ ጆሮውን ይዞታል። በራሱ ድል ነው የሚወሰነው በልቶ ካላየው። ምክንያቱም አሁን ሌላ ቲም ላይ ጠረና አላቆምም ነው። የረሜ ፒኖ ተቀይሮ እየወጣ ይገኛል። ኢስማኤል ያሳር ሌላኛው ዊሊ ሂውዝ ነው። ስትራንድ ላርሰን ገባ። ማቴታ ወጥቷል። ኢስማኤል ያሳር ተናግረዋል። ስትራንድ ላርሰን ሪቨር ግራስለር ቃላቸውን እየጠበቁ ነው። ማቴታ ፒኖ እና ሂውዝ ወጥቷል። አዳም ዋርተን ስትራንድ ላርሰን እና ኢስማኤል ያሳር ተቀይረው ገብተዋል። ምን እንዳሉ አልሰማም። እኔ ማንም በላ ማንም የኔ ጉዳይ አይደለም የነሱ ጉዳይ ነው። እኔ ማስበው ኮንፈረንስ ሊግ ፍጻሜውን ነው። ማሳረፍ የሚገባኝን አሳርፋለሁ። ለጫወታው ዝግጁ አክቲቭ መሆን የሚገባውን ተጫዋች እያስገባው ስራዬን ነው የምሰራው ብለዋል። በትክክል ቃላቸውን እያደረጉ ነው። ወደኋላ ኳስ በርናርዶ ሲልቫ ወጣ። ሪቻርድስ ገጨ። አዳም ዋርተን፣ ጄፈርሰን ሌርማ፣ ሙኞዝ፣ ኢስማኤል ያሳር፣ በርናርዶ ሲልቫ ያወጣው ኳስ ለሪቻርድስ ደርሶታል። ሪቻርድስ እዛው ለላክሯ 61ኛው ደቂቃ ላይ ማንቸስተር ሲቲ 2-0 እየመራ ይገኛል። ጥሩ ኳሳውን ቀይ መስመር ላይ 0 ዲግሪ ስትራንድ ላርሰን በቀላሉ ኳሱን ግብ ጠባቂው ጃንሉጂ ዶናሩማ በጣም አስደናቂ ኳስ ነው። አዳም ዋርተንን ተመልከተው እንደገባ ምን አይነት ልዩነት እንደፈጠረ። ኦፍሳይድ ነበረው ነገራችን አይደለም አይደለም ነበር አብሮት። አሁን ሌላ ኳስ አንቶን ሴሜኒዮ ኳስ ወደ ኋላ መለሰ። ጋናዊ ተጫዋች ነው። ሳቪኒዮ ፊል ፎደን ተሻጋሪ ኳስ ለዶኩ ግሩም ኮንትሮል። ዶኩ ሙኞዝ አጠገቧል። ዶኩ ወደ ኋላ መለሰ። ናታናኬ አኬለ ማርጌሄ በርናርዶ ሲልቫም ናታናኬ ማርጌሄ እሱ አጠገቡ ኩሻኖቭ ሳቪኒዮ ኩሻኖቭ ማርጌሄ ወደ ኋላ ተመለሰ። ናታናኬ ታይሪክ ሚሼል ረዥም ኳስ ላርሰን ለበርናርዶ ሲልቫ ኢስማኤል ያሳር በርናርዶ ሲልቫ ተሳሳተ። ኢስማኤል ያሳር ደካማ ኳስ ዶናሩማ ተቆጣጠረ። ይቅርታ ጠየቀ ኢስማኤል ያሳር። ኧረ ምን ይቅርታ ያስጠይቃል? በርናርዶ ሲልቫ ሁለት ተመሳሳይ ጥፋቶችን ነው የሰራው። ባክፓስ ዋጋ እንደሚያስከፍል የበርናርዶ ሲልቫ ሁለቱ ኳሶች ክሪስታል ፓላሶች አልተጠቀሙበትም እንጂ ዋጋ ሊያስከፍሉ የሚችሉ ነበሩ። ፊልፎደን፣ ኩሳኖቭ፣ ፎደን፣ ሳቪኒዮ ካምፎ አጠገቡ ይገኛል። ሴሜኒዮ ከላክሯ ጋር ሴሜኒዮ ክሮስ አደረገ። ዶኩ ጀረሜ ዶኩንም አታሎ ሊገባ ነው። ሙኞዝ አለ ወደ ኋላ እንደገና ፊልፎደን፣ ዶኩ፣ ናታናኬ፣ አኬለ ዶኩ፣ ጀረሜ ዶኩ፣ ናታናኬ ሌላ ኳስ ጥፋት ግን ፎረና መጀመሪያ ጥፋት ተሰራም ገዜ እኔ ፊሽካውን ወደ አፋቸው ሲያደርጉ ሊነፉ መሰለኝ። አይ እዚህ ጋር ይኸው እንዴ ገንቶ እንዴ በደንብ ፋውል ነው።
ደግሞ እኮ ፊሽካቸውን አስተካክለዋል። ለርማ ላይ ሰፈረበት ፎደን መጥቶ በንዴት ፊል ፎደን ሙኞዝ ወደኋላ ላክሯ ብሬናን ጆንሰን ኳሱ ላይ ነው የደረሰው። በርናርዶ ሲልቫ ክሪስታል ፓላስ ምንም ያን ያህል ለማንቸስተር ሲቲ አስጊ ሆኖ የምናየው አይነት ጨዋታ እያደረገ አይደለም። ከአቅማቸው በጣም ወርዶ ነው የተጫወቱ ያለው። በጣም ጉልበት እየቆጠሩ ቀደምከኝ ሶፊ። የመጨረሻ ምንም የሚያገኙትን ኳስ ምንም ማድረግ አይፈልጉም። ሌላ ኳስ ማርጌይ ጥፋት ሰራ። የቀድሞ ክለቡን እየገጠመ ነው። ስራ ላርሰን ምንም ጥፋት አልሰራውም እያለ ነው ማርጌይ። ፔፕ ጋርዲዮላ መመሪያ እያስተላለፈ ይገኛል። 65ኛውን ደቂቃ አልፈናል። ማንቸስተር ሲቲ 2-0 ክሪስታል ፓላስን እየመራ ይገኛል። ጆን ስቶንስ እና ማቲያስ ኑኔዝ ተቀይሮ ወጣ። ጎን ለጎን እየተመለከትናቸው ነው። ግርሜ አሁን ባለው የጎል ልዩነታቸው እኩል ነው። የአርሰናል እና ማንቸስተር ሲቲ 41 ጎል 42 ነው። የተለያዩ ጨዋታዎች እየተደረጉ ይገኛሉ። ሻምፒዮን መሆኑን ያረጋገጠው ባርሴሎና በአላቬዝ 1-0 እየተመራ ነው። ለረፍት ወጥቷል። ሄታፌ ማዮሪካን 2-0 እየመራ ነው። ባርሴሎና 91 ነጥብ ላይ ይዞ ሻምፒዮን መሆኑን አረጋግጧል። ሪያል ማድሪድ 77 ነጥብ ነው ያለው። ልዩነቱ ሰፊ ነው። አዳም ዋርተን ኳስ ወደ ውጭ ወጣ። በፈረንሳይ ሊግ ጨዋታዎች እየተደረጉ ነው። ብሬስት በስትራስቦርግ 2-1 ተሸንፈዋል። ሎንስ መሪዎቹ ቦታ ላይ ያሉት ፓሪስ ሰን ዠርመንና ሎንስ ያደረጉት ጨዋታ በፓሪስ ሰን ዠርመን 1-0 መሪነት እንደቀጠለ ነው። ፓሪስ ሰን ዠርመን ሻምፒዮን መሆኑን ያረጋግጣል። ያው የሚገርም ዜና አይደለም። ፓሪስ ሰን ዠርመን ሁሌም ፈረንሳይ ሎንስ ቢሆን ኖሮ ሎንስ ቢያሸንፍ ኖሮ የዛሬውን ጨዋታ የ3 ነጥብ ልዩነት ያደርገው ነበር። አሁን ግን የ9 ነጥብ ልዩነት እንዲሰፋ አድርጎታል። ከዚህ በኋላ የሚቀረው አንድ ጨዋታ ብቻ ነው። ስለዚህ ዛሬ ሎንስ አሸንፎ ቢሆን ኖሮ ቢያንስ የመጨረሻው ጨዋታ እንዲጠበቅ ያደርገው ነበር። አሁን ግን ሁሉም ነገር አልቋል። 1-0 እየመራ ነው። 65ኛው ደቂቃ ደርሷል። ፓሪስ ሰን ዠርመን በሎንስ ሜዳ ነው ጨዋታው የሚደረገው። ኪቪቻ ክቫራትስኬሊያ ባስቆጠረው ጎል ነው 1-0 ፓሪስ ሰን ዠርመን የሚመራው። ኡስማን ዴምቤሌ ነው አሲስት ያደረገው። በርናርዶ ሲልቫ፣ አይት ኑሪ፣ የአንድ ፈረስ ግልቢያ ብቻ ሲሆን በጣም ይደብራል። ብቻውን ሆኖ እኮ ፓሪስ ሰን ዠርመን ዶኮ ፋርመርስ ሊግ የሚባለው ገነነ በቃ ለበየዓመቱ ሪቻርድስ፣ በርናርዶ ሲልቫ በግንባር ቀጬ፣ ፊል ፎደን፣ ኦማር ማርሙሽ ጥፋት ሰርቷል። ዳኛው ግን ቀጥሎ ነው ያሉት። ፊል ፎደን ላይ ጥፋት ሰርቷል እኮ። አዳም ዋርተን አስደናቂ ኳስ አሲስት አደረገ ለብሬናን ጆንሰን። ምን አይነት ፓስ ነው? ብሬናን ጆንሰን ክሮስ
አዳም ዋርተን ደስ ይላል ኳሱ። አዳም ዋርተን በጣም አስደናቂ ስራ ነው። ኳሶቹ በጣም ያምራል። አዎ ሳዳ አሊ ፓላስ ተብዮቹ ዛሬ እንደዚህ ያላግጣችሁ እኛ ጋር ትገግሙና አንፋታችሁም ብላለች። አይ ጭራሽ 10 ሚሊዮን ሊያገኝ 10 ሚሊዮን ነው። ሁለት ቀን ሲቀረው ይገግማል እንዴ? ጭራሽ አስቀምጣቸዋል። እንደውም ያኔ እንደውም እነ ማቴታ ሁሉ የሚቀመጡ ይመስላል። አያስገባም። ለላርሰን ምናምን ነው የሚጠቀም ሰከንድ ብሩ ነው የሚጠቀም። ኩሻኖቭ በርናርዶ ሲልቫ ማርኬሄ ሳቪኒዮ ኩሻኖቭ 70ኛው ደቂቃ እየተቃረበ ነው። ማንቸስተር ሲቲ 2-0 እየመራ ይገኛል። አድማጮቻችን ኦማር ማርሞሽ አይት ኑሪ ለማግኘት ሞክሮ ነበር። አዳም ዋርተን ከሙኞዝ ጋር ተቀባበሉ። ኢስማኤል ያሳር ኳሳቸው ሁሉ በጣም ደካማ፣ ወደፊት የሚሄድ ኳስ የለም። ፓላስ አይት ኑሪ ኳሱን ወደኋላ መለሰው። ሲመለሰው ኳስ ለናታናኬ ማርኬሂ አኬ ጂያሎጂ ዶናሩማ ብራሽሞ ፊል ፎደን አይት ኑሪ 71ኛው ደቂቃ ላይ ደርሰናል። ወደ ሶፊ ልመራችሁ ነው። ቀጣዮችን ደቂቃዎች ጨዋታው እጅግ በጣም የተቀዛቀዘ ነው። በጣም ደካማ ጨዋታ። ኳሱን ወደኋላ ተመለሰ። ሙኞች አዳም ዋርተን ትንሽ ሲሪየስ ነው። የሱ ኳሶች ናቸው ጥሩ። ላክሮ ሲቲ ራሱ ሶፊዬ ልክ ነው። ኢስማኤል አሳር ያን ያህል ጎል ለማስቆጠር እንኳን ብዙ ሲታገል አንመለከተው። ኮቫችችና ራያን ቸርኬ ተቀይሮ እየገቡ ነው። ኦማር ማራሙሽ በተከታታይ ጨዋታዎች ጎል ያስቆጠረበት ነው። ብሬንፎርድ ላይ ያስቆጥሯል፣ ዛሬ ፓላስ ላይ ያስቆጥሯል። ሁለቱ የለንደን ክለቦች ላይ በርናንዶ ሲልቫ ወጣ። የአምበልነቱን ኃላፊነት ለናታናኬ ሰጥቷል። በርናንዶ ሲልቫ ከፍተኛ የሆነ ድጋፍ፣ አድናቆት ለበርናንዶ ሲልቫ ከሲቲ ደጋፊዎች ሃላንድን ጨምሮ። ሃላንድ ማራሙሽን አንበሳ እያለው ነው። አይት ኑሪ ባለፈው ውድድር ዓመት ማቴዮ ኮቫችች ክሪስታል ፓላስ ላይ ጎል አስቆጥሯል። ጉሳኖ በረጅም ኳስ መታ። ላክሮ ኳሱን የነጠቀ ቢሆንም ነገር ግን አስደናቂ ኳስ ሪቻርድስ ቀይ መስመር ላይ ሳቪኒዮንም ለኳሱ ነፍስ ሰጥቶታል። ኮቫችች ኩሳኖቭ ማርጋሂ 10 ደቂቃ ይቀራል ከመደበኛው 90 ደቂቃ። ጨዋታውን ለማረው እየመሩ ነው ሶፊ። እኔ ሲቲ ማንቸስተር ሲቲዎች 32ኛው ላይ እና 40ኛው ደቂቃ ላይ ግብ ሲያስቆጥር ሁለተኛው 45 ላይ 2-3 ጎሎችን አስቆጥሮ ጎሉንም ከፍ ያደርጋል የሚል በደንብ ሳቤ ነበረኝ። ፓላስ ጭራሽ ከጨዋታው ውጪ ነው፣ ግን ማንቸስተር ሲቲ በዛ ልክ ግብ ለማስቆጠር ያለውን ነገር ጨምሮ አለመሄዱ አልገባኝም። ኦስተት አገኛቸው። ምናልባት ዳይቺ ካማዳ ፎግራል ፔናልቲ አጭበርበራል። ለራሱ ቢጫ ካርድ
ዳይቺ ካማዳ ራሱ ምን እያደረገ ነው እንዴ? በማጭበርበር ቢጫ ካርድ ተመልክቷል። ኖ ምንም እኮ ነው። ኳሱ ከፊት ለፊት መምታትም ይችላል። ልክ ነው ዳኛው እኮ በጣም ትክክል ናቸው ዳኛው። ልክ ናቸው። ግርምሽ ኳስ አገኘ ይኸውልህ መጣ እና ካማዳ አልነካውም። እውነቱን ነው። ይሄን ያለ የሚጥለው ነገር ኳሱን ሌላ አይነት አማራጭ ማድረግ ይችላል እንጂ። ልክ ነው። ካማዳ ሌላ አይነት እኮ ትክክል ናቸው ዳኛ። ካማዳ ቢጫ መመልከቱ ዶናሩማ በጣም ግዴለሽ ፓስ ዋጋ የሚያስከፍል ነበረ። ምንድነው ዳኛው ነፍቶ ኳሱን ያስቆሙት? የወዳጅነት ጨዋታ መሰላል ጨዋታው በጣም አረ እንደዚህ አይነት ጨዋታ ነው ያቻላል በፕሪሚየር ሊግ ጭራሽ። ሙኞች ወጣ። በታሪክ እንዲህ አይነት ጨዋታ አይተህ ታውቃለህ? ናትናኤል ክላይን ወደ ሜዳ ገብቷል። ናትናኤል ክላይን ገባ። ሙኞች ወጣ። ጆን ስቶንስ እየገባ ነው። በዚህ በኩል ፊል ፎደን እየወጣ ነው። የተቀበለውን የአምበልነት አርማ መልሶ ለጆን ስቶንስ እየሰጠ ነው። ፎደን ለአኬ አልነበር ነው የሰጠው? በርናርዶ ሲልቫ ለአኬ፣ አሁን ደግሞ ፎደን ለስቶንስ። አስደናቂ ቀን ለፎደን። 2 አሲስት ምርጥ ቀን ያሳለፈው ፊል ፎደን። ጆን ስቶንስ ሌላኛው ክረምት ላይ ማንቸስተር ሲቲን የሚለቅ ተጫዋች ነው። ልክ እንደ በርናርዶ ሲልቫ ሁሉ። ሮድሪ በማንቸስተር ሲቲ አዲስ ኮንትራት ለመፈረም ጫፍ ላይ መድረሱ እየተዘገበ ነው። ተስማምቷል። ሪያል ማድሪድ የተባለውስ ተስማማ እኮ ሲቲ ጋር። አውስትራንድ ላርሰን አስደናቂ ኳስ ላርሰን ማርጋይ ኳሱ መለሰበት። አስደናቂ መከላከል ማርጋይ። ቆንጆ ኳስ ነው። የድል የምሽቱ ምርጡ አጋጣሚ ነው ለክሪስታል ፓላስ። አጠቃቀማቸው ግን ልክ አይደለም። ምርጡ አጋጣሚና ድል ነበረ። አልነካበትም እኮ ከይግርምሽ ሶፊያ ራሱ ነው የሰቀለው። ስትራንድ ላርሰን ከወልቭስ ነው የመጣው። ዶናሩማ እየተሳሳተ ነው። ደጋግሞ መጠየቅ አለበት አጀማመር ላይ። በእግሩ አይችልም ዶናሩማ። ያ እኮ ነው ፓሱ የሚሳሳተው። ፐርፌክሽን የለው። ወደ ሞርተን አስደናቂ ኳስ ሊነጥቀው ነበረ። ከኋላ መጥቶ ማርጋሄ። ሲቲዎች ጥንቃቄ ማድረግ ይኖርባቸዋል። የትኩረት ማጣት እየተመለከትንባቸው ነው። ራያን ቸርኬ አደገኛው ተጫዋች ኳስ ይዞ እየገባ ነው። ቸርኬ 5-4 ናቸው። ቸርኬ ስራራቸው። አስደናቂ ኳስ ሳቪኒዮ ዘወዘው። ብራዚላዊው አንድ አድማጫችን 3-0 ብሎ ነበር ያለው ተሳካ። ሳቪኒዮ በአስደናቂ ሁኔታ ወዘው Ponza Savinio Ponza Manchester City Bonanza Savinio የውድድር ዓመቱ የመጀመሪያ ጎሉ ነው። ለዚህ ነው ያበደው። አደሳው ልዩ ነው። በጣም ነው የተለየ። ቸርኬ ይችላል። ቸርኬ እንደገባ አሲስት ቸርኬ ክሪስታል ፓላስ ሟሟ። ሲቲ በተከታታይ 2 ጨዋታ 3-0 የኤቨርተኑ ጨዋታ ምን ያህል እንደጎዳቸው ማሳያ ነው። እዛ ጨዋታ ላይ 3 ነጥብ ቢያሳኩ አሁን የጎል ዲፈረንሱን ማስፋት የሚችሉበት እድል ይፈጥሩ ነበረ። ከአርሰናል በጎል ልዩነት ይበልጣሉ። አሁን ሲቲዎች በ1 ጎል መብለጥ ችለዋል። በተመሳሳይ ጨዋታ በነጥብ ነው የተበለጡት። የሞተ ተከላካይ አስደናቂ ቸርኬ። አረ ቸርኬ ይለያል። ምን አይነት ፓስ ነው! ቆንጆ ነው እኮ የሰጠው ኳስ። ምን አይነት ፓስ ነው ቸርኬ! ሳቪኖ ድንቅ አጨራረስ። ጋርዲዮላ አበደ። ጆሴፕ ፔፕ ጋርዲዮላ ከፔፕ ላንደርስ ጋር ደስታውን እየገለጸ ነው። 3-0 ሲቲ 3-0 እየመራ ነው። ቸርኬ ኮቫቺች ሳቪኒዮ ሌላ አስደናቂ ኳስ ሴሜንዮ ለመስጠት ሞክሮ ነበረ። ኮቫቺች ቢያንስ ጎል ሲኖረው ጨዋታ ገባ በተወሰነ መልኩ ያነቃቃል። አሁን ቆንጆ እንቅስቃሴ ነው የተመለከትነው። ጎሏ ላይ ያለው የቸርኬ ፈጣን ድሪብል በሁለቱ ተከላካዮች መሃል
የለቀቀው ዲፕ ቦል በጣም ይገርማል። ቸርኬ ኮቫችች ኩሳኖቭ ሪያን ቸርኬ ኩሳኖቭ ማርጋሄ ማቴዮ ኮቫችች አሁን ከአርሰናል አንገት ስር እየተነፈሱ ነው ማንቸስተር ሲቲዎች 2 ነጥብ ልዩነት ብቻ ነው ያላቸው። አስደናቂ ኳስ አሁንም ሳቪኒዮ ሌላ ተጨማሪ ጎል ለማስቆጠር ዶኩ ተነጠቀ ኳሱን ስትራንድ ላርሰን በጣም ደካማ አጥቂ ነው። ቸርኬ አስደናቂ ቾፕ ሳቪኒዮ ደግሞት ነበር እዛ ቦታ ላይ ደግሟቸው ነበረ እዛ ቦታ ላይ ደግሟቸው ነበረ። 86 ደቂቃ ማንቸስተር ሲቲ ክሪስታል ፓላስ 3-0 እየመራ ሳቪኒዮ ተጎዳ። ዴድ ሌግ ተቀያሪ ጨርሷል እንደ ጋርዲዮላ መሰለኝ። አለዛ ነው ሰዓቱም አልቋል። በነገራችን ላይ 87ኛው ደቂቃ 3 ደቂቃ ነው የቀረው ከነ ተጨማሪው ጭማሪ 4 ቢሆን 7 ደቂቃ ጋርዲዮላ በዚህኛው ፓላስ አይደለም 7 ደቂቃ 27 ደቂቃ ቢቀር ሲቲ ላይ ምንም ማምጣት አይችልም። አርሰናል በሜዳ ዋንጫ ያነሳም ይሄ ተረጋግጧል። ያው ነው ሴልኸርስት ፓርክም እኮ ለንደን ነው፣ ቅርብ ነው። የትማን ሰው ከደጋፊ ጋር ማንሳትና ቢሆን የተመረጠ ነው። ግን ሴልኸርስት ፓርክም ላይ ታየዋለህ በከፍተኛ ሁኔታ የአርሰናል ደጋፊ ነው የሚገባው እዛው ለንደን ስለሆነ። በነገራችን ላይ በርንሌዎች የሰኞ ጨዋታ ላይ የመግቢያ ትኬታቸውን በሙሉ ሽጠውታል ለአርሰናል ደጋፊዎች። አዎ የሚመጡ ጥቂት ደጋፊዎች ናቸው በሙሉ ሽጠውታል አንመጣም ብለው። በዛ ላይ በተመሳሳይ ሴልኸርስት ፓርክም እንደዛ ለንደን ነው። በጣም አስቸጋሪ የሚሆነው ምንድነው ላይክ ከለንደን ቢወጣ ኖሮ ለምሳሌ ወይ ተርፍ ሙር ላይ ቢሆን ለምሳሌ ጨዋታው ወይ ደግሞ ማንቸስተር ከተማ ላይ ቢሆን እንደዚህ ወይ ደግሞ በርማውዝ ቫይታሊቲ ላይ ወይ ደግሞ እንዲህ ከሜዳ ውጭ ብራይተን ላይ አሜክስ ላይ አይነት ነገር ቢሆን ሞሪ ዋንጫህን እንትን በጣም ላይሰጠው ይችላል። ክሪስታል ፓላስ በነገራችን ላይ ቫይታሊቲ ላይ ዋንጫ ላይሰጠው ይችላል። ሲቲ ጋር አቻ ከወጡ እኮ በርንሌይን ካሸነፈ አርሰናል የመጨረሻው ዞሮ ፓላስ ላይ ነው የሚጫወተው። አይቻልም በርንማውዝ ላይ አርሰናል ዋንጫ ሊበላ ይችላል። አርሰናል በርንሌይን ካሸነፈ ግን እንደዛ የሚባል መጨረሻው ላይ ነው እንትን የሚለው። አሁን በርንማውዝ ቫይታሊቲ ነው፣ ግን ዋንጫውን አርሰናል የሚያረጋግጠው ቫይታሊቲ ላይ ሊሆን ይችላል። እስቲ እኮ የሚያረጋግጥበት ይሆናል እንጂ ከበርንሌዩ በኋላ ወደድንም ጠላንም ፓላስ ላይ ነው፣ ሴልኸርስት ፓርክ ላይ ነው። በቃ ክሪስታል ፓላስ ተጫዋቾች ሳያልባቸው ነው የወጡት። ፔርሽን እየተመለከትናቸው ነው። የክሪስታል ፓላሱ ባለቤት ጨዋታውን እየተመለከቱ ነው ስቴዲየም ተገኝተው። ጆን ስቶንስ ኳሱን በግራ ምስራቅ አቅጣጫ ዶኩ ለአራተኛ ጎል። ሳቪኒዮ በጨዋታው ቀጥሏል። ራያን አይት ኑሪ አተረማምሷቸው ገባ ሳጥን ውስጥ። አይት ኑሪ ኳሱ እንዳይጠቀም አድርገውታል። ጆሴፕ ፔፕ ጋርዲዮላ ሳላ ነቃ በሉ እያሏቸው ነው ተጫዋቾቻቸውን። 6 ተጫዋቾቻቸውን ቀይሮ ገብተው ይህንን አስተማማኝ ውጤት ማስመዝገብ ችለዋል። 3-0 እየመሩ ነው። ኮቫችች ኳሱ በቀይ መስመር ላይ ጋሂ ኮቫችች ላክሮ መለሰ ኳሱን። አሁን ኳሱን በካውንተር አታክ ጀፈርሰን ሌርማ ስላንድራልሰን ኦፍሳይድ አይደለም።
አሁን ኳሱን ለእስማኤል አሳር ረዘመበት። ሳር ኳሱን አሻገረ። ታሪክ አያገቡም። ዶናሩማ ያዘው። 5 ደቂቃ ተጨምሯል። 5 ደቂቃ አድማጭ ተመልካዮቻችን ጥሩ ገምተናል። 4 ደቂቃ 5 ደቂቃ ኦኬ። ዶናሩማ የትናንትናው የአሊታርና የአልአሊና የአልናስር ጨዋታ እኮ በጣም ውብ ነበረ። ግርም በስንጣሙ አረ ይሄ በጣም ከባድ ነው። እኔ የዓመቱ በጣም የማይሆን ጨዋታ ቢኖር ይሄ ነው። ምንም አይስብም። ማንቸስተር ሲቲ 3-0 እየመራ ነው። 3-0 ለአራተኛ ቁር ሸመቀቀው። ሳቪኒዮ ቢወጣ ይሻላል። ሳቪኒዮ ለበለጠ ጉዳት እንዳይዳረግ በጎዳናው ቢጨርሱ ይሻላቸዋል። አስተማማኝ ነው። 3-0 አስተማማኝ ነው። ሲቲ ጋርዲዮላ 2 ተከታታይ ድል ምን ያህል እንደ ግርሳት የኤቨርተኑ ጨዋታ እንደሚያስቆጭ ቁጭ ብሎ ማሳያ ነው። የመልስ ሮራ ታረክ ሚሼል ጥፋት ሰርቷል። ጄፈርሰን ሌርማ ላይ ጥፋት ሰርቷል። ሳቪኒዮ ገባ ተመልሶ። አረ መጥፎ ነው። እያነከሰ ነው። ታይም ይጎትታል። ጨዋታው የወዳጅነት ጨዋታ ነው የሚመስለው። ሪቻርድስ ረጅም ዲን አንደርሰን ኳስ መታ። በተለይ ፓላስ በጣም አማካኝ እኮ ምንም የለም። የፓላስ እኮ አይፈልጉም መጫወት። ሁሉም አማካኞች አቅም ማውጣት አይፈልጉም። አይ ይሄ እኮ ግርምሽ የሚጠበቅ ነው። ማንም የራሱን አድቫንቴጅ ነው የሚጠብቀውና ኦሊቨር ግላስነር ተናግረዋል። የሚያሳስበኝ ከዚህ በኋላ ኮንፈረንስ ሊግ ፋይናሉ ነው፣ ስለምንም የሚያስጨንቀኝ ነገር የለም ብለዋል። እዚህ ጉልበት ማውጣትም ልጆች እንዳይጎዱም ምንም ስለማይፈይድለት መርሃ ግብር ማሟያ እንደሆነ ያውቃሉ። በቃ ኳሱን አሁን አንቷን ሲሜኒዮ ወደፊት ኳሱን ይዞ ለመሄድ እንደገና ለኮቫቺች ሪያን ቸርኬ አስደናቂ ኳስ። ሴሜኒዮ ቆንጆ ድል። ሴሜኒዮንም ኳሱን ሳቪኒዮን አስጣሉት። ሪያን አይትኑሪን ዶኩ የመታው ኳስ ተመለሰ። ቸኮለ። ሪያን ቸርኬ ኳስ ተመለሰ። ኮሜንታተሩ እየሳቀ ነው። ውትፍትፍ ያለ ነገር ዶኩ ያስቅ ነገር ነው። አይትኑሬ ኮቫቺች ረጅም ኳስ። አንቷን ሲሜኒዮ ረጅም ኳስ አወጡ። ሶስት ለባዶ ማንቸስተር ሲቲ በጎል ልዩነት አርሰናልን በልጧል አሁን ባለው ሂደት። ነገር ግን በነጥብ ተበልጧል። ፊል ፎደን የጨዋታው ኮከብ ተብሎ ተመርጧል። አሲስቱ ጥሩ ስለነበረ ሁለት አሲስት በሜዳ ውስጥም ጥሩ ነበር እንቅስቃሴ። አሁን ኳሱን አዳም ዋርተን ቆንጆ ኳስ በግራ ምስራቅ አቅጣጫ ዳይቺ ካማዳ ኳሱን ሞከረው፣ አወጣ ወደ ውጭ። ኳስ የማዕዘን ምት ለክሪስታል ፓላስ። ምናልባት የመጨረሻ ሙከራ ጆን ስቶንስ ነው ኳሱን የጨረፈው። በነገራችን ላይ
ፊል ፎደን ኧረ ጆን ስቶንስ በእጁ ነው። ይሄ ፔናልቲ ነው በቫር ቢታይ። ወደ ጎል ሜድ ኳስ ነው ከሰውነቱ ለቋል። እነሱም አልጠየቁም ዳኛው። ወሳኝ ጨዋታ ቢሆን ይጋደሉ ነበር። ፔናልቲ ነው ነበር የሚሉት እንጂ አሁን አይቷል። በእጁ ነው ወደ ጎል ሜድ ኳስ ነው ከሰውነቱ ለቋል። ከሰውነቱ ጋር የተያያዘ አይደለም። ምንም ጥያቄ የለውም ግርምሽ። ስለዚህ ፔናልቲ ነው። የማዘኑትን ቀጥታ ጎሉ ላይ ሞከረው። ነገር ግን ዶናሩማ ያዘው የመጨረሻ የማጥቃት እንቅስቃሴ ዶኩ እየሄደ ነው። ይነፉታል። ይሄ ኳስ ከወጣ ወይም ካልተጠቀሙበት ፊሽካ የምነፍ ይሆናል። ዶኩ ግን አስጣሉት። በቃ አሁን ይነፋሉ። ነፍ አለቀ ጨዋታው። ሲቲ እንደገና ወደ ዋንጫው ፉክክር መግባት የሚችልበትን እድል ፈጥሯል። በሜዳው በቶተናም በመጀመሪያው ጨዋታ ከተሸነፈ በኋላ ባለፉት ተከታታይ 16 ጨዋታዎች ሳይሸነፍ ጋርዲዮላ መጓዝ ችሏል። የጎል ልዩነትን ወደ 43 ከፍ አድርጓል። የአንድ የጎል ልዩነት ከአርሰናል ጋር አለው። ነገር ግን አርሰናል በሁለት ነጥብ ይመራል።